ፋይሉም መቼም አይዘጋም። ቆይ አልገባኝም። ሁሉንም ነገር ትተሽ መስሎኝ ነው ያገባሽ። ናታንን ማጣት ማትፈልጊ ከሆነ ይሄ አባቴ ቅብርጥስ የምትይው ነገር ትተዋለሽ። በመጨረሻም ያፌት የኤፍራታን አባት በአሰቃቂ ሁኔታ መግደሉ ሳያንሰው ጭራሽ ስለ አሟሟቱ እፊቱ እንድታወራ ፈቃደኛ አልነበረም። ዳግም ስለ አባትሽ የምታወሪ ከሆነ ናታንን ታጨዋለሽ በማለት እንግዲህ ለኤፍራታ ከባድ ማስጠንቀቂያ ሰጥቷታል። ኤፍራታ እንደዚሁ በድንገት ተነስታ ስለ አባቷ አሟሟት ልታወራ የቻለችበት ምክንያት ምን ይመስላችኋል? ያው ኤፍራታ ያፌት እንደገደለው ታውቃለች። ነገር ግን ደግሞ በዚህን ሰዓት ማንሳት የፈለገችበት ምክንያቷ ምን ይሆን? ሐረግ ድራማ ክፍል 76ን እንዴት አያችሁት? ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጎ። እንግዲህ ያፌት ክፍል 75 መጨረሻ ላይ እንዳየነው ተወግቶ ነበር። ያፌት ይሞታል ወይንስ ደግሞ ይድናል እያል እንግዲህ እየጠበቅን ባለንበት ያፌት እንደምንም ብሎ እቤቱ በመሄድ ሐኪም ቤት መሄድ ለሱ ሽንፈት ስለመሰለው እቤቱ እንግዲህ በፋሻ ጠቅልሎ ቁስሉን እያስታመመ ይገኛል። ታዲያ ይህንን ባለበት ሰዓት ሉሊት በመደወል እንግዲህ ትናንትና ማታ ናታን በጊዜ እቤት እንዳልገባና ያፌትም እቤት እንደሌለ ኤፍራታ እንደነገረቻቸው ስትነግረው ያፌት እንግዲህ ናታን ይህን ነገር እንዳደረገው ነው የጠረጠረው። እናም ታዲያ ሉሊት ላይ መጨረሻ ላይ እጽ ያደረገችው ነገር ተመችቶኛል። ምክንያቱም ሉሊት ናት ብዙውን ነገር ከዛ ከዚህ እያለች ሰዎቹ እንዲባሉ እንዲጣሉ እያደረገች ያለችው እና እንግዲህ ጽዮን ቆንጆ ለየት ያለ የራት ግብዣ አዘጋጅታ እንግዲህ ሉሊትም መታቆጭ ስትል ምግቡን ከአምጥታ አንቺ ብይ ብላ ስትሰጣት እሷም ቅብል ብላ መብላቷን ነበር የጀመረችው። ነገር ግን ጽዮን ምግቡ ላይ ያደረገችው ምን ይመስላችኋል? መርዝ ነው ወይንስ ደግሞ ምንድን ነው? እንደዛ ያንፈራፈራት እንግዲህ መሬት ላይ እስከምትወድቅ ድረስ ጽ ግን ምንም ድንግጥ እንኳ አላለችም። ያው ጽ እንግዲህ በተንኮል የምትታወቅ ናት እና ምን አድርጋ የሰጠቻት ይመስላችኋል? ሲቀጥል እንግዲህ ገነት ከነ ቤዛ ቤት ከወጣች በኋላ የልጇ ቤት አለመኖር እንዲሁም እሷም ግራ ገብቷታል። የምታሳዝን እናት ሆናለች ማለት ነው። እና ሐረግ ድራማን እንዴት አያችሁት? እንግዲህ ቢኒና ፂ ባይለያዩ ደስ ይለኛል። ምክንያቱም ቢኒያም ፂን ለማጽናናት ፂ ወደ ራሷ እንድትመለስ ይሄ ነገር እንደሚገጥመው እያወቀ ፂ ወደ ራሷ ተመልሳ ማስታወስ ከጀመረች ይህ ነገር እውነት እንዳልሆነ እያወቀ ነገር ግን እሷን ለማጽናናት ሲል መስዋዕት ከፍሎ እንግዲህ ከፂ ጋር ጥሩ ጊዜ አሳልፈዋል። ታዲያ ቢኒያም በዚህን ሰዓት ደግሞ ጽዮንን አፍቅሯታል። እናም ታዲያ ቢኒያምን ፂ አብራው ብትሆን ደስ ይላል። ፂና ቢኒያም አብሮ ካልሆኑ ግን በጣም ነው የሚደብረው። ምክንያቱም ለእሷ ሲል ብዙ ዋጋ ከፍሏል ማለት ነው። እና ውድ ቤተሰቦቼ ለማንኛውም ሐረግ ድራማን እንዴት አያችሁት እናንተ? እንግዲህ ያፌት ድኖ ምን እንደሚያደርግ ለማየት ደግሞ እንግዲህ በቀጣይ የምናይ ይሆናል። ኤፍራታ እንግዲህ ከሱ ጋር እንድትሰራ ጠይቀዋለች። ከሱ ጋር መስራት የፈለገችበት ምክንያት እንግዲህ ምንድን ነው? ምን አይነት መረጃ ልታገኝ ፈልጋ ነው? እንግዲህ ኤፍራታ ያፌት ታሞ ቤት ላይ መቶ ሲወድቅ በአጋጣሚ ስልክ ሲደወል እየፈራችን ቢሆን ስልኩን አንስተው ነበረ። ታዲያ ግን ስልኩን አንስታው ጠቃሚ መረጃ ካልሆነ እንድትሞት ነው የምፈቅድልህ እያለችው ነበር። በመጨረሻም ግን እንግዲህ ኤፍራታ እናት አንተ እንድትሞት አልፈልግም እያለችው ነበረ። እና ሐረግ ድራማ ቤተሰቦች ሰብስክራይብ አድርጉ እና እናንተስ እንዴት አያችሁት? ሲቀጥል የቤዛ መለወጥ ጥሩ ሆኖ ሳለ አሁን ላይ ደግሞ ለናታን የት ገባህ የት ወጣህ ለምን አልነገርከንም እንዲህ አላልከንም የሆነ አይደለ የፍቅር ስሜት እየታየባት ነው ያለችውና ቤዛ ምን አስባ ነው ብላችሁ ታስባላችሁ? ባለፈው አካባቢ እንግዲህ ከሱ ርቃ እንደሆነና አንተን እያልኩኝ ጊዜ እየተቃጠለብኝ ነው፣ ስለዚህ ካንተ መራቅ አለብኝ ብለው ነበረ። አሁን ላይ ደግሞ እንግዲህ እንዳየናት ደግሞ ለየት ያለ ስሜት እንዳላት እያየንባት ነው።
እና ውድ ቤተሰቦች ሐረግ ድራማ እናንተ እንዴት አያችሁት? እና ሰብስክራይብ ማድረጋችሁን አትርሱ። ሉሊት እንግዲህ ትሞት ይሆን ትድን ይሆን ደግሞ ምን ታማ እንኳን የሚያስታምማት የለም። ወይኔ ስቃዋች ሴትየው። ምክንያቱም መቼ ጥሩ ነገር ሰርታ ነገር እየቀጠረ ከዚህ እንግዲህ ጽዮን እስካሁን ድረስ ማስታወስ እንደቻለች ማንም ያወቀባት ስለሌለ በደንብ አድርጋ እየሄደችበት ይገኛል። እንግዲህ ቀጣዩን ደግሞ የምናየው ይሆናል ማለት ነው። እና ወደ ቤተሰቦቼ ሰብስክራይብ ማድረጋችሁ እንዳትረሱ። ለምታበረታቱኝ አመሰግናለሁ።